አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በ6 ወራት ጊዜ ውስጥ ከ300 በላይ ህጻናት በድሮን ጥቃት ተገድለዋል ተባለ። በአሰቃቂው ጦርነት የተገደሉ ሰዎች ቁጥር ከግማሽ ሚሊዮን በላይ መብለጡንም የሚጠቁሙ መረጃዎች ወጥቷል። ዩክሬን ትላንት አዳሩን የደረሰባትን ጥቃት ተከትሎ ነገ ማክሰኞውን ብሔራዊ የሐዘን ቀን ብላ አወጀች። የዓለማችን ሁለቱ ሀያላን ሀገራት የባህር ላይ ወታደራዊ ልምምድ ሊጀምሩ እንደሆነ ተሰማም። የሰሜን ኮሪያው ፕሬዝዳንት ለአረብ ሀገራት በሙሉ ጠበቅ ያለ ማስጠንቀቂያ ማስተላለፋቸውም ታውቋል። ሀገራቱ ማስጠንቀቂያውን የማይፈጽሙት ከሆነ ለከባዱና ለአደገኛው የቤት ስራ መዘጋጀት ይጠበቅባቸዋል ማለታቸውም ተዘግቧል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በ6 ወራት ጊዜ ውስጥ ከ300 በላይ ህጻናት በድሮን ጥቃት ተገድለዋል ተባለም። በሱዳን ጦርነት ባለፉት 6 ወራት ውስጥ ከ300 በላይ ህጻናት መገደላቸውንና አብዛኞቹ በሰው አልባ አውሮፕላን ጥቃት መሆኑን ዩኒሴፍ ገልጿል። ሱዳን ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጥኖ ድራሽ ኃይሉ መካከል በተቀሰቀሰ የእርስ በርስ ጦርነት ውስጥ ትገኛለች። እንደ ዩኒሴፍ መረጃ ከሆነ በአሁኑ ወቅት ጦርነቱ በኮርዶፋን በዳርፉርና በብሉ ናይል ግዛቶች ላይ ያተኮረ ሲሆን ለ60 በመቶ ያሉ ሰለባዎች መፈናቀልና መሞት ምክንያት የሆነው በድሮን የሚደረገው ውጊያ ነው። የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስ፣ ብሪታንያና ሌሎች አካላት የአርኤስኤፍ እና የሱዳን ጦር ስትራቴጂካዊ በሆነችው በሰሜን ኮርዶፋኗ ኤል ኦቤይድ ከተማን ለመቆጣጠር በሚያደርጉት ውጊያ ሊፈጸሙ ስለሚችሉ አሰቃቂ ድርጊቶች ስጋታቸውንም ገልጸዋል። በሱዳን በአመፅ በረሃብ ወይም በሕክምና እጥረት ምክንያት ምን ያህል ሰዎች እንደሞቱ በትክክል ማወቅ አስቸጋሪ ቢሆንም የሟቾቹ ቁጥር በግምት ከ150 ሺህ እስከ 400 ሺህ ይደርሳልም ተብሏል። ጦርነቱ ወደ 13 ሚሊዮን የሚጠጉትን ያፈናቀለ ሲሆን በርካታ የሱዳን አካባቢዎችን ለረሃብም አጋልጧል። በዚህ ሰዓት ከ30 ሚሊዮን በላይ የሚሆኑ ሰዎች ሰብአዊ እርዳታን ይፈልጋሉ። የሱዳን ጦርና የፈጥኖ ድራሽ ኃይሉ ሁለቱም አሰቃቂ ድርጊቶችንና የጦር ወንጀሎችን በመፈጸም ተከሷል። የዩናይትድ ስቴትስ መንግስት እንደ አውሮፓውያን አቆጣጠር በ2023 በዳርፉር ክልል አርኤስኤፍ እና ተባባሪ ታጣቂዎቹ በማሳሊትና በሌሎች አረብ ባልሆኑ ማህበረሰቦች ላይ በስልታዊ መንገድ ያነጣጠረ ግድያና የወሲብ ጥቃት በመፈጸም የዘር ማጥፋት ወንጀል ማድረሳቸውን ማረጋገጡ ይታወሳል። በኤል ጀኒና ከተማ ብቻ በ2023 በአርኤስኤፍ አማካኝነት ከ10 ሺህ እስከ 15 ሺህ የሚደርሱ ሰዎች ሳይገደሉ እንዳልቀሩ የመንግስታቱ ድርጅት የባለሙያዎች ቡድን ገምቷል። የሰሜን ዳርፉር ዋና ከተማ የሆነችው ኤልፋሽር በዳርፉር ክልል የሱዳን መደበኛ ጦርና የመጨረሻው ጠንካራ ይዞታም ነበረች። የፈጥኖ ድራሽ ኃይሉ ከተማዋን ለ18 ወራት ያህል ከቦ የቆየ ሲሆን ህዝቡን በረሃብ በችግርና ስልታዊ በሆነ መንገድ እንዲዳክምም አድርጓል። በጥቅምት 2025 የሱዳን መደበኛ ጦር ከከተማዋ ሲያፈገፍግ ከበባው ያበቃ ሲሆን የአርኤስኤፍ እና ተባባሪ ታጣቂዎች በከተማዋ ላይ በሰነዘሩት መጠነ ሰፊ ጥቃት
በመጀመሪያዎቹ 3 ቀናት ብቻ ከ6000 በላይ ሰዎች እንዲገደሉም ሆኗል። የድሮን ጥቃቶችና የከባድ መሳሪያዎች ተኩስ ትምህርት ቤቶችን፣ የገበያ ስፍራዎችን፣ የነዳጅና የውሃ ማከፋፈያ ጣቢያዎችን ጨምሮ ሲቪል መሰረተ ልማቶችን ኢላማ ያደረጉ በመሆናቸው ከ500,000 በላይ ሰዎችን ለአደጋ አጋልጠዋል። ሲቪል ማህበረሰቡም ለአንድ ዓመት ከሚበልጥ ጊዜ በላይ ከበባ በሚመስል ሁኔታ ውስጥም ለመኖር ተገዷል። በሱዳን የዩኒሴፍ ተወካይ የሆኑት ሼልደን የት ሲናገሩ ህጻናት ማብቂያ በሌለው የአመፅ የመፈናቀልና የጸጥታ አዙሪት ውስጥ እየተሰቃዩ ይገኛሉም ብለዋል። የመንግስታቱ ድርጅት በግጭቱ ላይ ያሉ ወገኖች ሲቪሎችንና ሲቪል መሰረተ ልማቶችን እንዲጠብቁ፣ ደህንነቱ የተጠበቀ ፈጣንና ያልተገደበ ሰብአዊ እርዳታ እንዲዳረስ ሁኔታዎችን እንዲያመቻቹ እንዲሁም ህጻናትን ከጉዳት ለመጠበቅ የሚቻላቸውን ሁሉ እንዲያደርጉም ጥሪ አቅርቧል። የሰሜን ኮሪያው ፕሬዝዳንት ለአረብ ሀገራት በሙሉ ጠበቅ ያለ ማስጠንቀቂያ አስተላለፉ። ፕሬዝዳንት ኪም ጆንጉን በመካከለኛው ምስራቅ እየተባባሰ ያለውን ውጥረት ተከትሎ ነው እጅግ ከባድ የተባለውን ማስጠንቀቂያ የሰጡትም ተብሏል። በዚሁ ማስጠንቀቂያቸውም የአረብ ሀገራት ከሰሜን ኮሪያ ወዳጅ ከሆነችው ከኢራን ጎን እንዲሰለፉም ጠይቀዋል። ሀገራቱ ይህንን የማያደርጉ ከሆነም ሀያሏን እስራኤልን ለመጋፈጥ ከወዲሁ ዝግጅት ማድረግ ይኖርባቸዋልም ብለዋል። ሀገራቱ ዝምታቸውን ሰብረው ኢራንን ለመከላከል በአንድነት መቆም አለባችሁ በማለትም ፕሬዝዳንቱ ጥሪ አቅርበዋል። ፕሬዝዳንቱ ቃል በቃል ዛሬ ከጎን ካልቆማችሁ ነገ ታላቋ እስራኤልን ትጋፈጣላችሁ ብለዋል። ፕሬዝዳንት ኪም ከ3 ወራት በፊት ተመሳሳይ ይዘት ያለው መልእክት ለአረብ ሀገራት ማስተላለፋቸው ይታወቃል። በወቅቱ ከኢራን ጎን በመሰለፍ ፋንታ ዝምታን መምረጣችሁ ነገ ዋጋ ያስከፍላችኋል፣ ዛሬ ችላ የምትሉት ነገር ወደፊት አስከፊው እውነታችሁ ሊሆን ይችላል በማለት ነበር ማስጠንቀቂያቸውን ያሰሙት። በተጨማሪም በአደጋ ጊዜ ዝምታን መምረጥ ገለልተኛነት ሳይሆን እጅ መስጠት ነው። እጅ መስጠት ደግሞ በመጨረሻም ሉዓላዊነታችሁንና የወደፊት እድላችሁን ሊያስከፍላችሁ ይችላል በማለት ነበር ትችታቸውን ያሰሙት። የዓለማችን ሁለቱ ሀያላን ሀገራት የባህር ላይ ወታደራዊ ልምምድ ሊጀምሩ ነው ተባለ። ቻይናና ሩሲያ በምስራቅ እስያ ግዙፍ ወታደራዊ ልምምድ ሊጀምሩ እንደሆነ ተዘግቧል። ሀገራቱ የሚጀምሩት ወታደራዊ ልምምድ በምስራቅ እስያና በፓሲፊክ ቀጠና እየጨመረ የመጣውን ፍጥጫ የሚያባብስ እንደሆነም ተሰግቷል። ሁለቱ የምድራችን ሀያላን ቻይናና ሩሲያ የምዕራባውያንን ትኩረት በከፍተኛ ሁኔታ የሳበውንና መነጋገሪያ የሆነውን ወታደራዊ ልምምዳቸውን ሊጀምሩ እንደሆነ የአልጀዚራ ዘገባ አመላክቷል። የቻይና መከላከያ ሚኒስቴር ይፋ ባደረገው መግለጫ መሰረት የሁለቱ ሀገራት የባህር ኃይሎች በቻይና ምስራቃዊ የባህር ዳርቻ በሚገኙ የውሃና የአየር ክልሎች ላይ ሰፊ ወታደራዊ ልምምድ ያደርጋሉ። ልምምዱ ከተጠናቀቀ በኋላም ሁለቱ ሀያላን ሀገራት በፓሲፊክ ውቅያኖስ ክፍሎች ላይ የጋራ የባህር ላይ ጥበቃና የቅኝት ስራዎችን ያከናውናሉ ተብሏል። ይህ የሀያላኑ ወታደራዊ ልምምድ እቅድ ይፋ የሆነው ፕሬዝዳንት ፑቲን ቤጂንግ ለጉብኝት ደርሰው ከተመለሱ 2 ወራት በኋላ መሆኑ ለጉዳዩ ከፍተኛ ፖለቲካዊ ትኩረት እንዲሰጠውም አድርጎታል። ፕሬዝዳንት ፑቲን በቻይና በነበራቸው ይፋ የስራ ጉብኝት ወቅት የሞስኮና የቤጂንግ ግንኙነት ከዚህ ቀደም ታይቶ የማይታወቅ ከፍተኛ ደረጃ ላይ ደርሷል ብለው ነበር። የቻይናው አቻቸው ሺጂንፒንግ ደግሞ የሀገራቱ ስትራቴጂካዊ አጋርነት የማይናወጥ ሲሉ መግለጻቸው እንዲሁ ይታወሳል። ሩሲያ በኪቭ ባደረሰችው ጥቃት 11 ሰዎች ተገድለዋል። ዘለንስኪ የምዕራባውያንን ድጋፍም ድጋሚ ጠይቋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ዩናይትድ ስቴትስና አውሮፓ ይህንን ሽብር ለማስቆም የሚያስችል በቂ ጥንካሬ አላቸው ሲሉ በኤክስ ገጻቸው ላይ አስፍረዋል። እሁድ ምሽት ሩሲያ በኪቭ ላይ በሰነዘረችው አዲስ የሚሳኤል ጥቃት ቢያንስ ከ11 በላይ ሰዎች ሲገደሉ 46 የሚሆኑት ደግሞ ቆስለዋል ነው የተባለው። ይህንን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ተጨማሪ የፓትሪዮት ጸረ ሚሳኤል የመከላከያ ስርዓት እንዲሰጣቸው ዛሬ ሰኞ በድጋሚ ጥሪያቸውን አሰምቷል። ዘለንስኪ ዛሬ በኤክስ ገጻቸው ባስተላለፉት መልእክት ዓለም በተለይም ዩናይትድ ስቴትስና የአውሮፓ አጋሮቻችን በቱርክ ከሚካሄደው የኔቶ ጉባኤ ላይ የእኛን የአገር መከላከያ የሚደግፍ ጠንካራ ውሳኔ ይዘው መውጣታቸው ወሳኝና አስቸኳይ ጉዳይ ነው ብለዋል። ነገ ማክሰኞ በአንካራ ከሚደረገው የኔቶ ጉባኤ አስቀድሞ ሩሲያ ሌላ መጠነ ሰፊ ጥቃት ለመሰንዘር እየተዘጋጀች መሆኑን የስለላ መረጃዎች እንደሚያሳዩ ዘለንስኪ እሁድ ምሽት ላይ አስጠንቅቀው ነበር። የፓትሪዮት ሚሳኤሎች በአጋሮቻችን የዕቃ ግምጃ ቤት ውስጥ እስካሉ ድረስ ሩሲያ የመኖሪያ ህንፃዎችን ማውደሟን እንድትቀጥል ማበረታቻ እየሆናት ነው ያሉት ፕሬዝዳንቱም ለኪቭ የአየር መከላከያ የሚደረግ የምዕራባውያን ድጋፍ ብቻ የተራ ሰዎችን ህይወት ለመጠበቅ ዋስትና ሊሆን እንደሚችልም
ተናግሯል። በተጨማሪም ዩናይትድ ስቴትስና አውሮፓ ይህንን ሽብር ለማስቆም የሚያስችል በቂ ጥንካሬ አላቸውም ብለዋል። የኪቭ ከንቲባ እንደተናገሩት የሞስኮ የሌሊት ጥቃት 4 አውራጃዎችን የመታ ነበር። በርካታ የመኖሪያ ህንፃዎችም በዚሁ ጥቃት ተመቷል። ከንቲባ በቴሌግራም ገጻቸው ላይ እንደጻፉት ከቆሰሉት 46 ሰዎች መካከል 3ቱ ህጻናት ሲሆኑ ነገ ማክሰኞ ለተጎጂዎች ብሔራዊ የሀዘን ቀን ሆኖ እንዲታሰብም አውጇል። ሰኞ ጠዋት የአደጋ ጊዜ ሰራተኞች ፍርስራሹን እየቆፈሩ በህይወት የተረፉ ሰዎችን መፈለጋቸውን በመቀጠላቸው የሟቾችና የቁስለኞች ቁጥር ሊጨምር እንደሚችልም ተገምቷል። ይህ የቅርብ ጊዜ ጥቃት የተፈጸመው ባለፈው ሳምንት 13 ሰዎችን ለህልፈትና ከ80 በላይ ሰዎችን ለጉዳት ከዳረገው የሩሲያ የሚሳኤልና የድሮን ጥቃት ጥቂት ቀናት በኋላ እንዲሁም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካው ፕሬዝዳንት ትራምፕ ጋር በስልክ ከተነጋገሩ ከ2 ቀናት በኋላ የተፈጸመ ጥቃት ነው። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ